ይህ የአላህ ሱብሓነሁ ወተዓላ ተአምር ነው። በሳውዲ አረቢያ ልዑል አልጋ ወራሽ አልወሊድ ቢን ካሊድ ከ20 ዓመታት በላይ ኮማ ውስጥ ከቆየ በኋላ በመጨረሻ መንቃታቸው ተነግሯል። እንደ አውሮፓ አቆጣጠር በ2005 ከባድ የመኪና አደጋ አጋጥሞት ለከፍተኛ የአካል ጉዳት ተደርጎ ነበረ። ከዚያ ጊዜ ጀምሮ ለ20 ዓመታት ኮማ ውስጥ ነበረ። በዚህ ዓመትም ሚያዝያ 18 ቀን 36ኛ ዓመቱን ሞልቶት ነበርና ዶክተሮቹ ከህይወቱ እንዲቋረጥ ምክር ሀሳብ ለቤተሰቦቹ ሰጥተው ነበረ። ነገር ግን ቤተሰቦቹ እምቢ ብለው እንደሚያገግም ተስፋ አድርገው ሳይቀበሉ ቆይቶ እስካሁን ድረስ ኮማ ውስጥ እንዲቆይ አድርጎት ነበረ። በዛሬው ዕለት ደግሞ በኮማ ውስጥ እንዲነቃ መንቃት ችሏልና ይህ ደግሞ የአላህ ሱብሓነሁ ወተዓላ ተአምር ነው። በአላህ በሰጠን ነገር ደግሞ እኛ ተስፋ መቁረጥ የለብንም። እነዛ ቤተሰቦቹ ደግሞ ተስፋ ባለመቁረጣቸው በዛሬው ዕለት ለመንቃት ችሏል። ከ20 ዓመት በኋላ ነው። አጃይብ የሚያስብል ነገር ነውና ምንም ነገር ቢፈጠርባችሁ፣ ምንም ነገር ብትሆኑ ከአላህ ረህመት ከአላህ እዝነት ተስፋ አትቁረጡ። ሁሉንም ነገር ለፈጣሪያችሁ አሳልፋችሁ ስጡ።